ይሄ በግ እንደምታየው ይሄ በሬ ነው ቅርጫ በለው በቃ ስናየው ከበፊቱ በተለየ በግና የፍየል ዋጋ ጥሪያቸው ትንሽ ከፍ ያለ ነው። አምጣው በእናት ውበት ያለው ሙዝ የሆነች ነገር ነው። በሻማ የሚመስሉ ናቸው። የወሰደው ሰው መርቆ ነው ራሱ ገንዘቡ ይባረክልህ ብሎ ነው የሚሰጠኝ። እጄ አጥሮ ይሁን አላውቅም፣ ከእጄ አልፏል። ክትፎ በለው ክትፎ አታየው ያየው ክትፎ ነው። ያየው ቁርጥ ይወጣዋል በቃ አየው። ይሄ በግ ያው ስሙ ነው እንጂ በግ ወይፈን በለው ወይፈን አልለውም በግ። እሺ 65 ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ ቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም የፋሲካ በዓልን ምክንያት በማድረግ በጋራ ተገኝተን የተለያዩ በጎችና ፍየሎችን ዋጋቸውን የምናጠና ይሆናል። እነዚህ በጎችና ፍየሎች ዋጋቸው ምን ይመስላል የሚለውን ከዝቅተኛ እስከ ከፍተኛ ስለምንቃኝላችሁ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለምታደርጉ ግብይት መረጃ ውሰዱ እያልን ፕሮግራሙን በመምራት ነው መስቀሌ ጎበና ካሜራማናችን ነው አብሮን አለ። አብራችሁን ቆዩ። ሰላም ወንድማችን፣ እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ዛሬ የፋሲካ በዓልን ምክንያት በማድረግ በጋራ ተገኝተን የተለያየ የበግና የፍየል ዋጋ ልንቃኝ ነው። ራስን ከማስተዋወቅ ጀምረ የያዝካቸውን በጎችና ፍየሎች ዋጋቸው ምን ይመስላል የሚለው ከትንሽ እስከ ትልቅ ንገረን። ከ6500 እስከ 7000 እስከ 8000 እስከ 9000 እስከ 15 ሰው በሚፈልገው አይነት ሁኔታ አለ እና ዋና መልካምነቱ መምጣቱ ነው። ባለው በተመጣጠነ ዋጋ አለ። ሁሉንም አቅራቦታችን ሁሉ ነገር የተሟላ አቅራቦት አለን። ቢያንስ እንኳን የትራንስፖርት አገልግሎት ባይኖር አውርደን እናሳፍራለን። ፍየል ዝቅተኛ ዋጋው ምን ይመስላል? በግስ ዝቅተኛ ዋጋ ምን ይመስላል? ከፍተኛውስ ምን ይመስላል የሚለውን ንገረን። እሺ፣ ከፍተኛ ዋጋው 15000 ብር ፍየል ነው። በግ ፍየል። ኦኬ። በግ ከፍተኛ በግ 13000 14000። ፍየል ደግሞ ዝቅተኛው 8000 9000 ዝቅተኛው። ኦኬ። በግ እስከ 7500 እስከ 8000 ብር አለ። ዝቅተኛ ያልከኝም ፍየል አሳየኝ። ይሄው ዝቅተኛ ያልኩን ይሄው። እሺ፣ ዝቅተኛ 8000 ብር ያልኩ ዝቅተኛ 8000 ብር። አዎ፣ ይሄው 8000 ብር ያልኩ ዝቅተኛ ይሄ ነው። እቺ ፍየል የምን ሀገር ፍየል? ሀረር ናት። ሀረር። አዎ፣ ከሀረር ውጭ አላስመጣም። እኔ ሀረር ብቻ ነው ማስመጣው። ለምንድን ነው ሀረር ነው የመረጥከው? ሁሉ ነገሩ ምርጥ ነው። ስጋው ለስላሳ ነው፣ አይጠነክርም፣ ፍሬሽ ነው። እንደገና ደግሞ ጥራጥሬ የተመጣጠነ ነገር ነው የሚበላው። ይሄ አሁን በከል ነው የሚባለው ወይስ ለእርድ ደርሷል? በከል ነው። በከል ነው። የእልድ ደርሷል። ስጋው ምን ይመስላል? እንደው ይሄን ፍየል እኔ የሆነ ሰው መጥቶ ቢገዛ ስጋው በምን አይነት ደረጃ ነው የሚጠቀሰው? ጥቃው አሁን ይሄ የፈለገ ቢሆን 11 ኪሎ 12 ኪሎ ይመዝናል ነው። አዎ። ኦኬ። ለስላሴው ጣዕሙስ? በቃ ይሄ ሶፍት በለው እንጂ በሻማ ይበስላል። በሻማ እስኪ ዲው። ኦኬ። ይኸውልህ እንደገና ደግሞ ይኸውልህ ከ25 ያልኩ ደግሞ እስኪ 20000 ከ20 እስከ 25 ያልኩ 20000 እስከ 25 ያልኩ ይኸውልህ ሀረር ፌር ማለት ይሄ ነው። እስኪ መጨረሻ ዋጋውን ንገረኝ። በቃ ነገርኩህ፣ እውነተኛ ነገር ነው። ይሄ ፌር ነው። ላዩ ከምጽፍ መተህ የምትገባኝ በቃ ምንም አይቀር። እኔ 1000 ብር ካገኘሁ ይበቃኛል። 24000 የገዛሁት ነው። 1000 ብር ባገኝ 25000 እሸጥልሃለሁ። ኦኬ። በቃ ይሄ ብዙ ትርፍም አልፈልግም። ይኸው ይሄ የሚቀንስም አለ የሚጨምርም እንደ ሁኔታው በተመጣጠነ ዋጋ ሰው መጥቶ እኔ ጋር በተለይ መጥቶ አያጣም። በጣም ጥሩ። እስኪ አሁንም ደግሞ መካከለኛውን አሳየኝ። ይሄ ስንት ነው? እስከ 11000 11000። አዎ። ይሄም የሀረር ነው። ይሄም ሀረር ነው። ይኸውልህ ሀረር ነው። የሀረር ፍየሎች እንዲህ ሰውነታቸው እንደዚህ አይደለም ሲባል ሰማን። የሀረር ፍየል ነው። ይኸውልህ ፍየል መጥፎ ቦረና ነው ይላሉ። የስጋ መጥፎ የለውም። ዋና አያያዝ ነው። ዋና አጠቃቀም፣ ዋና አያያዝ፣ ዋና ሙያው ነው። ምኑ ነው መጥፎ ያስባለው? ሲያረጅ ነው መጥፎ የሚባለው። አሁን በጣም ያረጀ ሲሆን ስጋው አይበላም፣ ይጠነክራል፣ አኙ ይሆናል። ይሄ አሁን ሶፍት ነው፣ ልስልስ ያሉ ናቸው። የሀረር በተለይ ዝናብ አይፈልጉም፣ ሙቀት ነው፣ ምቾት ነገር ነው የሚፈልጉት። በዛ አኳያ በቃ ሁሉም አያያዝ ነው፣ ራሱን ያክላል። ኦኬ። የሀረር ፍየሎች ያነቃቃሉ ይባላል። እውነት ነው? በጣም የሀረር ፍየል አንደኛ ነው። ቪታሚንነት ሁላ ራስ ዶክተር እንዴት ነው የማይጽፈው እንጃ። እሺ፣ በጣም ጥሩ። ዶክተር እንዴት እንደማይጽፈው መጻፍ አለበት። ሪፈር ወደኛ ወደ ፍየል ነጋዴዎቹ ጋር መጻፍ አለበት ዶክተሩ ራሱ። በጣም ጥሩ። እሺ፣ በጎቹን ደግሞ አሳየኝ። በጎቹም አሉ። እሺ።
እሺ ይሄስ ይሄው እስከ 13 ሺህ ብር ያልኩ ይሄ ነው። 13 ሺህ ብር 13 ሺህ የምን በግ ነው? ይሄ ግንጪ ነው። እሺ ፍየል የሐረር ፍየል ጥሩ ነው ብለኛል። በግስ የምን ሀገር በግ? ደብረ ብርሃን የግንጪ በግ ቆንጆ ነው። ይሄው የደብረ ብርሃን አለኝ፣ የግንጪ በግ አለኝ። ከዛ ውጭ ያሉት የሉኝ። በጎችን ተወዳጅ የሚያደርጋቸው ምንድነው? በቃ አጥቀላ አያያዝና አሰራር ነው። አሁን አንዳንዴ እንዳለ ጥርሱ ጨርሶ ይሸርፍና ይጠነክራል። አሁን እንደዚህ አይነት የለም እዚህ ውስጥ። አሁን አንዳንድ ወልዶ የጨረሱ የተለያየ ታርሶባቸው የተለያየ የጨረሱ በጎች ሲበሉ አይታኘኩም። እሺ እንግዲህ በጎች የግንጪ በጎች ጥሩ ናቸው ብለኸኛል። ተወዳጅነታቸውንም እንግዲህ ነግረህናል። ምናልባት የሚመገቡት ነገርስ ድርሻ የለውም? አሁን አብዛኛው ጊዜ በቆሎ ይመገባሉ፣ እንደ ፍየል ሳር ይመገባሉ እና ፍሩሽካ ምናምን የተለያየ የለም። እሱ የርቢ ሲሆን ነው። እኔ ሳምንት አመጣለሁ፣ ሳምንቱን አላቆይም። 100 በግ ባረግፍ ሳምንት የተመጣጠነ ዋጋ ስለሚሸጥ ቶሎ ነው የሚሸጠው። እንደዚህ ከቆዩ በቃ ይመነችካሉ። ወር የሚቆይብኝ በግ የለም። 15 ቀን በሳምንት ውስጥ 150 100 እሸጣለሁ። ይኸው እንደምታይ በጣም ጥሩ፣ በጣም ደስ ይላል። እንግዲህ በጥሩ ዋጋ አቀርባለሁ እያልከን ነው። ይሄንንም ደግሞ አሁን የነገርከን ዋጋ ከፍተኛው የበግ ዋጋ ስንት ነው ያልከን? 13000 15000 ዝቅተኛው ደግሞ 10000 11000 በ9000 ብርም አለኝ፣ በ8000 ብርም አለኝ። እስኪ ዝቅተኛ ያልከው ነው? ይሄ ዝቅተኛው ላሳይ። ዝቅተኛው ዋጋ ይሄ 9000 ብር 9000 ብር። ይኸው እንዴት ነው ለእርድ ይሆናል? እርድ ይሆናል። ታይም እንደ ይኸው ልቃውን ይኸው ውበት ያለው ሙዝ የሆነች ነገር ናት። በሻማ የሚመስሉ ናቸው። የወሰደው ሰው መርቆ ነው ራሱ ገንዘቡ ይባረክልህ ብሎ ነው የሚሰጠኝ። አሜን። አዎ ከስተመር አለ ጥሩ ነገር የሰጠው ሰው ደውሎ ፈልገህ ባለህበት ጉድጓድ ይመጣል። እሺ መካከለኛ የምትለው ነው? ይኸው ልንካ 11000 ብር 11000 ብር ይኸው 11000 ብር። እሺ ይሄ 11000 ይሄ አሁን አልሸረፈም። የሸረፈ ነገር የለም። እኔ መደቡስ ምንም የሸረፈ የለም። መጀመሪያ መርምሬ ነው የምገዛው። ሳይሸርፉ የኔ ያክላሉ? አዎ። እንዴት? በቃ ምቾትና በጥሩ አጠባበቅ አይሸርፉም። አሁን ይሄ ሁሉ የምታየው ፍየል የሐረር ፍየል በ6 ወር ነው የሚያድገው፣ አይሸርፉም። እኔ ግን ባለኝ መረጃ በግም ሆነ ፍየል ከ6 ወር እንደዛ ሳያልፍ ይሸርፋል። ሐረር ደግሞ በ6 ወር ማለት ብዙ ፍየል ነው። በቃ ምቾት ስላለው ቦታው የዛ የተመቸ ስለሆነ ዋና ምቾት ነው። በ6 ወር ውስጥ እርግጠኛ ነህ? እውነት እኔ ኃላፊነት አልወስድም። ኧረ በሀቅ ምናልባት ከሚመለከት ቤተሰብ ውስጥ በጣም የሚያክሰው ይኖራል። እንደገና ደግሞ አሁን የስራዬ ፊልድ ስለሆነ እንደዛ ሁላ አይቆይም። በሬ እንኳን የማይቆይበት ቦታ አለ። በተለይ ሐረር 6 ወር። አዎ በጣም ነው ሙቀት ስለሆነ ቶሎ ነው የሚያድጉት። በጣም ጥሩ። እሺ እንግዲህ ምናልባት በስተመጨረሻ ለቤተሰቦቻችን ማስተላለፍ የምትፈልገው መልእክት ካለ አስተላልፈና አንተም እንግዲህ እንኳን አደረሰ ብለንሃል። መልእክትህን አስተላልፈ አንተን ደውሎ ማግኘት የሚፈልግ ሰው ካለ ድንገት ስልክህን አስቀምጥ። እኔ እንግዲህ እኔን የሚፈልግ ካለ 0911 098534 እና በጥሩ አገልግሎት መገልገል የሚፈልግ ሰው ማግኘት ይችላል። የት? እዚህ ጋርመንት አሁን ኔትወርኩ ጋር እኔን ማግኘት ይችላል። በጥሩ መስተንግዶ በጥሩ ዋጋ በቃ በፈለገው ዋጋ መመገብ የሚችል ሰው በዚህ ስልክ ያገኘኛል። መልካም በዓል። ሁላችንም ዘላለም ያቆየን ብዬ ኢትዮጵያን ዘላለም ትቆይ። አመሰግናለሁ። እናመሰግናለን። መልካም በዓል በድጋሚ። እሺ እሺ እንኳን አደረሱ። እንኳን አብሮ አደረሰን። የበዓሉን ዋዜማ በማስመልከት የገበያ ሁኔታ ልናጠና መጥተናል። በጎችና ፍየሎች ዋጋቸው ምን ይመስላል የሚለውን ለማጥናት ነው የመጣ ነው። ራስዎን ከማስተዋወቅ ጀምሮ ገበያው ምን እንደሚመስል ቢነግሩ። እሺ በላቸው አድማሱ እባላለሁ። የዚህ ላፍቶ ክፍለ ከተማ የወረዳ 12 ነዋሪ ነኝ። እንግዲህ የፋሲካን በዓል ምክንያት በማድረግ አንዳንድ ለበዓሉ የሚያስፈልጉ ነገሮች ለመግዛት ገበያ ወጥተናል። ስናየው ከበፊቱ ትንሽ በተለየ በግና የፍየል ዋጋ ጥሪያቸው ትንሽ ከፍ ያለ ነው። በመግባባት በመደራደር ትንሽ የተወሰነ ቢቀንሱም ግን ካለፉት አመታት ጋር አንጻር ስናየው ግን ዋጋው በጣም ከፍ ያለ ነው። ምን ያህል ልዩነት ይኖረዋል? እንዴ ከ3 እስከ 5 ሺህ ብር ያህል ልዩነት አለ። ይሄ በበግም በፍየልም ተመሳሳይ ነው? ተመሳሳይ ነው። አሁን በምናየው ነገር ሁለቱም ተመሳሳይ ናቸው። ከፍተኛ የጠሩት ዋጋ ምን ይመስላል? አሁን የሚጠሩት ዋጋ 28 ሺህ ብር 22 ሺህ ብር ይለዋል እና በጣም ብትደራደር ቢሸጡ
ከ15 እስከ 18 ባለው ካልሆነ በስተቀር የምታየው ገበያው ትንሽ የጨመረ ነው ያለው። አዎ እኛም ዝቅተኛ የተባለውን ዋጋና ከፍተኛ የሆነውን ስንጠይቃቸው ከ7000 ጀምሮ እስከ 25000 ብር እየሸጥን ነው ያሉንና ዝቅተኛ ምን ያለው የሚሉት እኔ እስካሁን እንግዲህ የጠየኳቸው እኔ የምፈልገው አይነት ሊሆን ይችላል። ከ15000 ብር በታች አላገኘው። እኔ 7000 8000 የሚባል በግ አላየው። በጣም ትንሽ አሁን ለምሳሌ እዛ ጋር የምናየው የሆነ ትንሽዬ በግ ነው 8000 ብር 9000 ብር ሸጠዋለሁ ነው ያለው ካለ ጥሩ ነው። እስካሁን ግን ባየሁት ገበያ እዚህ ብቻ አይደለም ያየሁት፣ ሰንዳፋ ማለት ነው። አዎ እዛም ሄጃ አይቻለሁ። በገዛያም ትንሽ ከፍ ያሉ በጎችን እስከ 48000 ብር ድረስ የሚጠሩበት ቦታ አለ። ከዚህ ይበልጣል እና ዋጋ ዘንድሮ ትንሽ ከፍ ያለ ነው። ያው እንግዲህ ጥሪም ሊሆን ይችላል። እንግዲህ በመሀል ያው የሚኖሩ ደላሎች ሊኖሩ ይችላሉ። የነሱም ተጽዕኖ ይሆናል። ኦር ደግሞ ቀኑም ገና 2-3 ቀን ስለሚቀረው ገበያ ቀን አለን በሚል ይመስላል ትንሽ ጥሪው ከፍ ያለ ነው። ያው እንግዲህ ገበያውን እኛም እያጠናን ያለ ነው። ተመልካቾቻችን ዋጋውን አይተው ተመጣጣኝ በሆነ ዋጋ ትክክለኛ በሆነ ግብይት እንዲገበያዩ ነው። ለሰጣችሁን አስተያየት በጣም እናመሰግናለን። እኔም ከልብ አመሰግናለሁ። መልካም በዓል እንዲሆን እመኛለሁ። ሰላም ወንድማችን፣ እግዚአብሔር ይመስገን። እንኳን አደረሰን። እንኳን አብሮ አደረሰን። እንግዲህ ዛሬ የፋሲካ በዓልን ምክንያት በማድረግ በዋዜማው እዚህ ጋር ተገኝተናል። እዚህም የተገኘ ነው በጎችና ፍየሎች በአሁኑ በዓል ምን ይመስላል ዋጋቸው የሚለውን ለማጥናት ነው። ራስን ከማስተዋወቅ ጀምረ ያለውን የገበያ ሁኔታ ንገረን። ሁን ያለው ሰጠኝ ይባላል። ገበያው አሪፍ ነው። ከ10000 ጀምሮ አለ፣ 11000 አለ፣ 12000፣ 13000 እየቀጠለ እስከ 20000 እስከ 23 እስከ 30 ድረስ አለ ፍየል። በግ ደግሞ እስከ 20000 ድረስ አለ፣ እስከ 22 እስከ 16 እስከ 17 ፍየልም በግም አለ፣ በ15ም አለ። እንደ ሰው ምርጫ እንደ ሰው ፍላጎት ትእዛዝም ከሆነ ሰው እንደሚፈልገው አናግረህ ትልካለህ ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ወንድማችን በነገርከን መልኩ ዋጋው የተለያየ ሆኖ ነው ያገኘ ነው። ዝቅተኛ ያልከውን የበግ አይነት አሳየን። እሺ ይሄ ስንት ነው? ይሄ ደግሞ 13 የምን ሀገር በግ? ይሄ ወላይታም ሀረማያም ሁለቱም ይመጣል። ኦኬ ይሄ ራሱ አሁን ከየት ነው የመጣው ማለት ነው? ደቡብ ክልል ነው የወላይታ። እሺ እንግዲህ በጎችንና ፍየሎችን ከመጡበት አካባቢ ተነስተን የስጋቸውን አይነት መለየት እንችላለን አይደል? ይሄ አሁን የወላይታ ያልከኝ በግ ስጋው ምን ያህል ጣፋጭ ነው? ፍሬሽ ነገር ካበሉ ሳር ካበሉ ስጋው ጥሩ ነው። እንክብካቤ ይወስናል። ውሃም እንዳይጠማቸው መንከባከብ። እንስሳት እንክብካቤ ይጠይቃል። እንክብካቤ ካላቸው ስጋቸው አይበላሽም። ይሄ ነው። በጣም ጥሩ። እስኪ ቀጣይ ደግሞ መካከለኛ ያልከውን አሳይ። ይሄ በግ ደስ ይላል። እስኪ አሳይ። ስንት ነው ይሄ በግ? ይሄ ደግሞ 16 ነው። 16 ትንሽዬ ይመስላል የሆነ ሲያዩት። ቀንድ ስለሌለው ነው እንጂ ትልቅ በግ ነው። ኦኬ ቀንድ ስለሌለው። የምን ሀገር በግ ነው? የወላይታ ነው። ይሄ የወላይታ። እሺ የወላይታ በጎች ስጋቸው ወፍራም ነው ይባላል። አሪፍ ነው ስጋቸው። እውነት ብዛትም አለው። ለቤተሰብ አሪፍ ነው። ኦኬ ምንድነው የሚመገቡት? ሳር ነው። ቅጠልም ነገር ዛፍም ይበላሉ፣ ሳርም ይበላሉ። እንደ ፍየል ሽንጥ አላቸው እንጂ በብዛት ቤት ውስጥ የሚቀለቡ አይደሉም። ሳር ነው የሚበሉት። ሳር ነው፣ ቅጠል፣ ዛፍ ነገር ሁሉ ይጠቀማሉ። ኦኬ በጣም ጥሩ። እሺ ቀጣይ እስኪ ሌላ ደግሞ አሳይ። ይሄኛው ደግሞ እስከ 1650 ይሄ ሴት ነው። ይሄም ወላይታ ነው። ኦኬ አንተ የወላይታ በጎችን ነው በብዛት ያዝከው? ከጊንጪ የሚመጡ በጎችም ጥሩ ናቸው ይባላል። ጥሩ ነው። ጎረቤትም አለ። በጣም ጥሩ። ሰው እንደ ከስተመር ነው። ኦኬ ስንት ነው ይሄ ያልከኝ? ይሄ 1650 ያው ቤተሰቦቻችን ሲመጡ ግን ትቀንሳል። ችግር የለም። ፍየልም አለ። ከፍተኛ ያልከውን በግ አሳየኝና ወደ ፍየሎቹ እናልፋለን። ትልቅ ያልከውን በግ ትልቅ ያልከውን እንግዲህ ቤተሰቦቻችን እንደምታዩት ወንድማችን የያዘውን ትልቁን በጉን ልናይ ነው። ይሄ በግ እንግዲህ እሱ ከያዛቸው ውስጥ ትልቅ የተባለ ነው። እውነትም ትልቅ ነው። በሱ በጣም ትልቅ ነው። በጣም እስካሁን አላየውማ። ይሄ በጣም የተለየ ነው እስካሁን ካየው። አንተ ነግድ አንተ። እሺ ስንት ነው ይሄ የሚባለው? ይሄ
ይሄ 17 17 እንዴት ነው? ሞላ ያለ ነው። ሞላ ያለ ነው አለ ውስጥም አለ። ግን አንጻራዊ ስናይ ካለፈው በዓል አንጻር ብዙ ነገሮች ይኖራሉ። ዋጋ የጨመረ ነው የሚመስል እንደ ሁሌ በዓል እየመጣን ስለምናጠና እንደ ስጋው ነው። አልጨመረም። እንደ ስጋ እያያዝ ነው። እንደ ቤተሰብ ልከህ ትንሽም ልከህ እንደ ቤተሰብ እንደ ትእዛዙ ነው እንጂ የዋጋ ልዩነት የለውም። ከበዓል የለውም። ስጋው ትንሽ ከፍ የተወሰነ ነው እንጂ የተወሰነ አለው። ግን እንደ ሀፍቱ ነው። እንደ እንስሳቱ እንደ ቁመናው ነው። በጣም ጥሩ ነው። በጣም ጥሩ ሰው አሁን ትንሹንና ትልቁን አንድ አይነት አድርጎ ያያል እንጂ ይለያያል። ሀፍቱ ይለያያል። ስጋም ብዛቱ ይለያያል እንጂ ሁለቱም 4 እግር በመሆኑ ማየት አይደለም። የሀፍቱን ይዞታውን ማየት አለ። በጣም ጥሩ። እስኪ ፍየል ደግሞ ዝቅተኛ ያልከውን ፍየል አሳይ። እሺ ይሄ እንግዲህ ከያስካቸው ፍየሎች ውስጥ ትንሹ ነው። ያው ይሄ 10500 ይሄ 10500 ኦኬ። እንዴት ነው? እዚህ የሚያነሳ አለ ግን የሚገባም አለ። የተጫነ ግን አሉት የ8000ም የ7000ም ይኖራል። እንደየልኩ ማለት ይሄ 10500 እሺ እንቀጥል እስኪ። ሌላ ደግሞ እሺ ይሄ ስንት ነው? ይሄ 1650 ኦኬ። የምን ሀገር ፍየል ነው? ይሄ ሀረር ነው። የአፋር የላችሁም? የአፋር ፍየል ይጣፍጣል። የአፋር ይኖራል፣ ጎረቤት ጋርም ይኖራል። እስኪ እንደው አንተ በዚህ ስራ ላይ ረጅም ጊዜ ይወስዳል እና ፍየሎችን የሀረርን የአፋርን ወይ ደግሞ ሌላ አካባቢ ላይ የሚመጡትን ፍየሎች በምንድን ነው የምንለየው? ይለያል። መልካቸው አቋቋማቸውም ይለያል። መልካቸው ስጋቸው ሁሉም እንክብካቤ ነው የሚጠይቀው። ሁሉም እንስሳት ያው አካባቢ ራሱ ጫና አለው ብዬ አስባለሁ። ምክንያቱም በረሃ አካባቢ ላይ የምናገኛቸው እንስሳቶች ጨው ያገኛሉ። አየሩ ሞቃት ስለሆነ ሰውነታቸው ይፋፋል እና ከዛስ አንፃር ምንም ተጽዕኖ የለውም። ዛፍ ያለበት ነው። ፍየልም ሆነ በግ ዛፍ ያለበት ነው አሪፉ። በጣም ዛፍ በረሃ ሆነ ዛፍ የሌለው ከሆነ ስጋው አይጣፍጥም። በጣም ዛፍ የኖረበት አለ። ተፈጥሮ ውብ መሆን አለበት። ዛፍ ጠለስ በጠለስ የሚሄዱ መሆን አለ። እንስሳትም ማለት ነው። በጣም ጥሩ። እንደው በጣም እናመሰግናለን። ከፍተኛ ያልከውን አንድ አሳየን። እንግዲህ ቤተሰቦች ወንድማችን ከያዛቸው ፍየሎች ውስጥ እነዚህ ትልልቆቹ ናቸው። ትልቅ የተባሉት የመጨረሻ ዋጋቸው ስንት ነው? እስከ 28ም አለ እስከ 20ሺም አለ። እኚህ ግን ትልልቆቹ ናቸው። ትልልቅ አዚህም ከፍ ያሉ አሉ። እሺ እነዚህ ስንት ናቸው ማለት መጨረሻቸው? እስከ 30 ይሸጣሉ። ይሄኛው እንደውም የሚያወራ ነው የሚመስለው። ይሄ ምርጥ ነገር ነው። ደስ ይላል። ናይስ። ቤተሰብ ሸርፏል። እንዴት ነው? ይሸርፋል። መሸረፍ ይሸርፋል። ማይሸርፋል አይሸርፍም እንዴ? በስንት ጊዜ ነው ፍየል የሚሸርፈው? በሁለት ዓመትም ሲሞላቸው የሚሸርፋል። አመት ከመንፈቅ 6 ነው የሚሸርፉት። ከመንፈቅ ኦኬ። ከዛ በፊት አይሸርፍም። የሆነ ግጭት ሲገጥማቸው ሞት ሳለ እሺ፣ በጣም ጥሩ። ሌሎች የምናያቸው ይኖራሉ? እነዚህም እንግዲህ ትልልቅ ፍየሎች ናቸው። እኚህ ፍየሎች ከየት ነው የመጡት? አሁን ያለበት የዛሬው ዋጋ ምን ይመስላል? አሪፍ ናቸው። እነዚህ በጣም አሪፍ ናቸው። እሺ ዋጋቸውስ እንዴት ነው? ከየት ነው ያመጣቸው? ከሀረር ነው አይደል? አንተ ግን እውነት እንደ አንድ ገዢ ሆኜ ሳስበው ጥሩ ፍየልና በግ መምረጥ የምትችል ሰው መሆንን ያየሁት። እውነት አዎ፣ ትልልቅ ናቸው፣ ደስ ይላሉ ሲታዩ ያስካቸው። ይሄኛውን በምን ያህል ብር ነው የምንገዛው? ከዚያ በላይ ልጠራ እችላለሁ፣ ግን እስከ 35 ይሸጣል። 35 እስከ 35 ይሸጣል። እነዚህ እንደው አሁን ለግለሰብ ነው ወይስ ለሆቴል ነው የሚውሉት? ለማንኛውም ገዥ ለሆነ ተለቅ ያሉ ናቸው። ባል ስለሆነ ለተስተምር ነው፣ ለግለሰብ ነው። ባል ስለሆነ እንዴት ነው? ለቁርጥ ይሆናሉ? አዎ ይሆናሉ። ባዘቦት ለሆቴል ይሆናሉ። አሁን ግን ባል ስለሆነ ግለሰብም ይገዛል። ኦኬ። ስለዚህ ይሄ ስንት ነው? ይሄ ነጩ አንድ አይነት ናቸው እነሱ ሁለቱ። ስንት ነው ማለት ነው? 35 ሺህ። እንግዲህ ያው የያዝካቸውን ፍየሎች፣ በጎች በጣም አድንቄ ያለው
ዋጋህን እንግዲህ ሰምተናል። የሚመለከቱ ቤተሰቦቻችንን በጥሩ ሁኔታ ካንተ እንዲገበያዩ ዋጋ አስተያየት እንድታረግ እንግዲህ እንጠይቃለን። ስልክ ቁጥርህን ንገረን። 09 21 71 00 23 09 23 93 76 74 እሺ ሁኔ ብለው ይደውሉ። ይሁን ያለው እሺ ቴንክ ዩ በጣም እናመሰግናለን። መልካም በዓል አባት። እሺ ሰላም ወንድማችን። እግዚአብሔር ይመስገን ሰላም ናችሁ? እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነው የበዓሉ ዋዜማ? በዓሉ ዋዜማው እንደምታየው ጥሩ ነው። እንደው እንደ አቅራቢ እንደ ፍየልና በግ እንደሚያቀርብ አንድ ነጋዴ ካለፈው በዓል አንጻር የአሁኑ ፋሲካ በዓል ዋጋቸው ምን ይመስላል? ያው ዋጋቸው በጣም አሪፍ ነው፣ የተሻለ ነው። በተሻለ ሁኔታ ነው የምንሸጠው። ከስተመር ሲመጣ በተሻለ ዋጋ ነው የምናስተናግደው። ቀንሷል ጨምሯል? ከሌላዎቹ ነጋዴዎች እዚህ ሰፈር የተሻለ ነው። እንደምታየው ድባቡም በጣም አማራጭ የሚገኝበት ነው። ዲፈረንሱም ከሌላ ተራ ዝቅ ያለ። በጣም ደስ ይላል። እሺ እንግዲህ አንተ ጋር አሁን አንተ ከያዝካቸው በጎች ዝቅተኛው የበግ ዋጋ ስንት ነው? ከፍተኛው ስንት ነው? ዝቅተኛው የበግ ዋጋ 8500፣ ከፍተኛው እስከ 40 ሺህ ብር ድረስ ይደርሳል። እንደ አቅም ነው። በየአይነት በየደረጃ አለ። ስለዚህ ያው በመምረጥም ይቻላል። በዚህ ልክ ነው የምናቀርበው። በጣም ጥሩ። እስኪ እንደው 40 ሺህ ያልከውን በግ አሳየኝ። ያልኩን እሺ መልካም። ይሄ በግ እንዲህ እንደምታየው ይሄ በሬ ነው። ቅርጫ በለው በቃ በግ ብለህ ጀምረህ በሬ ግዙፍ ነው። አይ በጉማ በግ ነው ግን የበሬ አጋማሽ በሬ በለው። ይሄ ቄራ 67 ሺህ የሚባል ነው። ከኛ ጋር ግን 40 ሺህ ይሸጣል። 40 ሺህ ብር እጅ አጥሮ ይሁን አላውቅም። ከእጅ አልፏል። አይደረስም። እጅ አጥሮ ሳይሆን የበጉ ሁኔታ በጣም ትልቅ ነው። ግዙፍ ነው። በጣም ግዙፍ ነው። ይሄ በግ የምን አካባቢ በግ ነው? የወላይታ ይባላል። የወላይታ በግ ነው። ስጋው እንዴት ነው? ይጣፍጣል? በጣም ጣፋጭና ተወዳጅ ነው። ቤተሰብ እንግዳም ይሸኛል። ለስላሳ ስጋ ለልጆች የሚሆን። ኦኬ ላቱን እንየው። አዎ ላቱን ማየው በእናትህ ክትፎ በለው። ክትፎ አታየው? ማየው ክትፎ ነው። ይጋየው ቁርጥ ይወጣዋል። በቃ የሚገርም ነው። ቁርጥ ለበሬ ነው ግን ዘንድሮ ከበግም አለ። ቁርጥ ከበሬ ነው ዘንድሮ ከበግም አለ። አዎ ይሄን እንዲህ አይነት መልካም ነገር ይዘህ በመምጣት በእውነቱ አክባሪ ነው። እንደራደር ቢባል የመጨረሻ ዋጋ ስንት ነው ይሄ በግ? አይ ለሚዲያው ተብሎ የተነገረው ነው እንጂ እንደራደር ከተባለ እዛ በላይ የሚባል 50 ሺህ ጠርቶ መደራደር ይቻላል። ግን ይህ ሚዲያ ደግሞ ነገ ስለሚያስተላልፈው የተሻለ ገበያ አለ ብሎ እንዲመጣ ነው እንጂ እኛ ስንሸጥ ለተጠቃሚ ሸጥ በዚህ ዋጋ ነው የሚሸጠው። ብዙ ድርድርም የለም። እንደሌላ ቦታ 50 ሺህ ጠርቶ 50 ሺህ የሚሸጥ አለ። ከዚህ ጋር ግን ከስተመራችንም እንደዚህ አይነት አልለመደም። በእንደዚህ አይነት ዋጋ ነው እንሸጥ። መጉላላትም የለበትም። መጥቶ አይቶ ከተመቸው ጭኖ መሄድ። በጣም ጥሩ። እስኪ ሌላ ደግሞ ከፍተኛ ያልከውን ፍየል አሳየን። ፍየል ከፍተኛ አብዛኞቹ ሜዳ ነው ያሉት። እሺ እዚህ ጋር ካሉት አላመጣናቸውም። ከዚህ ካሉት መካከለኛ አሳየን። መካከለኛ የሚባል ነው ይሄ መካከለኛ የሚባል ፍየል በተፈጥሮ መተሻሸት ስለማይወድ በገበያ ቀን ነው ትልልቆች የሚቀርቡት። ይሄ 12000 የሚባል ፍየል ነው። 12000 አሁን ይሄ ከሌላው ገበያ የሚያሽለው ምን አለ መሰለ፣ አሁን ይሄ ፍየል ሌላ ቦታ ቢሄድ እንደዚህ አውጥቶ የሚሸጥልህ 18 19 ጠርቶ ነው የሚሸጠው። እኛ ደግሞ ዲፈረንሱን መሸጫው ነው ምን እየነገርን ያለ ነው። ይሄ በ12000 የሚሸጥ ነው። ሌላ መደብ ግን 15000 ነው ይላል። 15000 አዎ። እንደገና ደግሞ ይሄ ቦታችን አዲስ ከመሆኑ አንፃር ለማስለመድም ቀንሰን ነው የምንሸጠው። ሚዲያውን በዛው የሚያስተላልፈን የምንፈልገው ይሄንን ነው። አምጣው በእናትህ ሰላም ነው። ሰላም ነው። እንዴት ነው? እንዴት ነህ? አለን። ደስ ብሎኛል። ያስኮን በጋይት ምርጥ ነው። ጥሩ እቃ ነው። እንዴት ነው ይሄ በግ ስንት ብር እየተሸጠ? አየው ይሄ በግ ያው ስሙ ነው እንጂ በግ ወይፈን በለው። ወይፈን አልለውም በግ ነው። በግ እሺ 65 አዎ ጥሪ 65 ይባላል። አስተያየት የለውም? አስተያየት አለው። ለሚገዛ በአስተያየት እንሸጣለን። የምትሸጥበትን ዋጋ ነው መሸጫው በቃ 60 ሺህ ብር። የማይቀንስ ነው። የማይቀንሰው በጉን አየው። በጉንማ አየው። ደግሜ እየጠየቅኩ ያለሁት ለዛ አይደል? መለስተኛ 4 በግ ነው። አይ በጣም ደስ ይላል። እንዲህ አይነት ጥሩ ነገር ይዘህ መተህ ገበያው ላይ ማቅረብ ራሱ ያንተን ጥሩ አቅም ያለው ነጋዴ መሆንህን ነው የሚያሳየው። በጣም አዎ።
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ የተለያዩ በጎችና ፍየሎች ዋጋቸው ምን ይመስላል የሚለውን ለመቃኘት በጋራ ተገኝተናል በማለት ቀድመን ገልጸንላችሁ ነበር። ጋራ ላይ ቀርበንም እንዳየነው የበጎችና የፍየል ዋጋ ለማጥናት ችለናል። እንግዲህ ዝቅተኛ የተባለውን ትንሽዬ የፍየል ወይ ደግሞ የበግ ዋጋ ከ9 ሺህ ብር ጀምሮ ከፍተኛ ደግሞ እስከ 28፣ 29፣ 30 ሺህ ብር ድረስ እየተሸጠ መሆኑን ለማወቅ ችለናል። ይህንን መረጃ ወደ እናንተ አድርሰናል። ይህን የመሰለ መረጃ ተጠቅማችሁ ለምትገዙት በግም ሆነ ፍየል የመግዣ ዋጋውን ልኩን እንድታውቁት በማሰብ ነው ይህን መረጃ ስንቃኝላችሁ የነበረው። አብራችሁን ስለቆያችሁ ከልብ እያመሰገንን እንዲህ አይነት ጠቃሚ መረጃ ከቦታ ሆኖ የሚያደርስላችሁን የስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ ብዙ መረጃዎችን ታገኛላችሁ። እናመሰግናለን።